ታደርገዋለህ? ምንድነው? ሽጉጥ ነው? ወዴት አቅጣጫ ነው? ጠቦትም ፍየልም ሆነ እናዘጋጃለን። የኛ ሰዎች ያዘጋጃሉ። ለመብላት ሲመጣ የኛ ሰዎች እንግዲህ በያዙት መሳሪያ ይገሉታል። አውሎ ልፍ ሲል ነው በቃ ዘንዶ ነው በቃ ብዬ ማምነው እኔ ምክንያቱም ጭራውን አይቼዋለሁ። ልፍ ሲል ነው ያየሁት። ፍጠኑ ቤቱ ጋር ነው። ለፉትና ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑ የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርቧል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር ሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላን አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሆኑታል። እስካሁን ባመለጠው ዝድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ዘንዶ እንደዚህ አይነት ድምጽ አለው ብለህ ነው እንዴ? ድምጹ እኮ በጣም ነው የሚያስፈራው። ሌሊቱ ከያስተኛ ነው ወንድሜ እንዴ? ሌሊቱን ያስተኛ ነው። የዘንዶ ድምጽ እንደዚህ አይደለም። ይሄ ዘንዶ አይመስለኝም። ሙሉ ጫካውን የኛ ሰዎች ታጥቀውም ደግሞ ከበውታል። ከነሱ አምልጦ ይሄ ሰው እዚህ ጫካ ውስጥ ተገኝቷል ማለት ነው። በተጨማሪ ደግሞ ሌሊት ላይ ከጅብ ድምጽ የባሰ ድምጽ ነው የምንሰማው። ስልክ እንዴት መሰለክ የሚያስፈራ የሚያጓራ ሰምተነው የማናውቀው ድምጽ ነው። ለማናችንም ድቡድ የሆነብን ነገር ነው እየተፈጠረ የነበረው። ማንም እንደዚህ ይሆናል ወጥቶ ይቀራል ብሎ ያሰበ ሰው በፍጹም የለም። ምክንያቱም እኔ ራሱ መትረፌ ራሱ ምክንያቱም አጠገቤ እልፍ ሲል ነው ያየሁትና መንፈስ ግን ጭራው ነገር አይቻለሁ። ወንዶች ተሰባስበን ከየሰፈሩ ያለው ህይወታችንን አደጋ ላይ ይጣላል። ነገሩን ቢያንስ በዚህ በአብርሽ ይቁም ብለን ነገሩን ፊክስ ለማድረግ ነበር እዚህ የመጣነው። ውሾች ምናምን አሉ፣ የሰፈር ውሾች ምናምን አንገታቸው ብቻ ነው የሚቀረው። እሱም ይሁን ብለን ደግሞ በንጋታው ደግሞ መጣን ስናየው ደግሞ አንገታቸውም ጭምር የለምና የሆነ ከመንፈስ ጋር የተያያዘ ነገር ስለሆነ ነው ብለን እኛ እና እንዳልኩ ነው ይተቀለበ ስላልሆነ ይመስለኛል እንደዚህ አይነት ቁጣ እንደዚህ አይነት ድምጽ እንደዚህ አይነት ነገር እያመጣ ያለው ለዛ ይመስለኛል። ሌሊት በጣም ነው የሚጮኸው እኮ ሰው እኮ አያስተኛም እኮ በጣም ነው የሚረብሸው። በዛ ላይ በጣም አካባቢ ሰው ተጨንቋል። እኛ በጣም ነው የምንፈራው። ያንተም ነገር ደግሞ እያስጨነቀን ያለው ማለት ዛሬ ከነገ ዛሬውን ነገር ይሆናል እያለን እኛም በጭንቀት አለቅን። እኔ እንጃ እኔ ህመሙ ቢደርስብኝ ይቋቋማለሁ የሚል እምነት ስለሌለኝ እኔ አካባቢ ያሉ ውሾች አካባቢ ያሉ አሁን ዶሮዎች ምናምን ነገር ጭራሽ በቃ አንገታቸው ተቆርጦ ነው የምናገኘው። አስፈሪ ነው በጣም ከተባለ ያ የሰውዬ 2 ዶሮዎች ይዞ በዛ ላይ ደግሞ አብራን በሞተበት ሰዓት እንዴት እንደዚህ ሊፈጠር ቻለ? አይቻለሁ ባይኔ ማይብረቱ ነው ያየው። ያው ማንም አይገባበትም። አንተ ራስ ማንም አይገባበትም በተባለበት ሰዓት 2 ዶሮ ይዘህ ስትገባ አይቻለሁ። ስለዚህ ምናልባትም አውሬውን በቀጥታ እዚህ ይዞ መድኃኒቱን ለማግኘት ዋናውና ቁልፍ ሰው ሊሆን ይችላል ይሄ ሰውዬ ማለት ነው። በቃ ከወጣ ማንም አስተርፍም ግልጽ ነው። እኔን ተጠንቀቁ ነው ያልኩት። ለራሳችሁ ብዬ ነው። ከብዙ ተስፋ አስቆራጭ ሁኔታዎች በኋላ አሁንም አውሬውን እንዲሁም ደግሞ የአውሬውን ቀላቢ በተጨማሪም ፕሮፌሰሩን በህይወት ለመያዝ የተቻለንን ርብርብ እያደረግን ያለንበት ሁኔታ ላይ ነን። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም የወንጀል ታሪኮችን ሳይቀር እዚህ እያመጣን አብረን የምንፈታበት ውድ የሆነው ሰዓታችን ላይ እንገኛለን። እንግዲህ ተመልካቾች አንድ ጉዳይ ከጀመርን ሰንበትበት ብለናል። አቤልን ነፃ የማውጣት ጉዳይ። ከዛ በኋላ እንግዲህ ብዙ አስደንጋጭ ነገሮችን ከድል በተጨማሪ ብዙ የሚያስደነግጡ ተስፋ የሚያስቆርጡ እውነቶች ተፈጥረው ነበር። ይሄ ደግሞ እናንተ እንደተመለከታችሁት ነበር። እንግዲህ በአውሬው የመነከስ አደጋ ዋንኛ ጉዳዮችን የሆነ ነበር። እነዛ ሰዎች ደግሞ በውጭም ያሉት በሀገር ውስጥም ያሉት 666 ወይም ደግሞ የሰይጣን ማህበሩን ሳይቀር የሚመሩት ዋና ሰዎች እንደነበሩ እንግዲህ የሰማችሁት ነገር ነው። ይሄ አውሬ ቀላል አይደለም። ከዛ በኋላ በጣም አስደንጋጭ በጣም ተስፋ አስቆራጭ ነገር እንደገጠመን ተመልክታችኋል። ይሄንን ሁኔታ ባየንበት ተስፋ ሳንቆርጥ መድኃኒቱን እየፈለግን ባለንበት ሁኔታ ላይ ድንገት እንደኔው የተነከሰ ሰው ህይወቱ አለፈ።
ይሄ ለኔ በጣም ከምንም በላይ ተስፋ አስቆራጭ ነበረ። እንግዲህ ተስፋ ነበረን፣ ብዙ ነገሮችን ማድረግ እንችላለን ብለን አስበን ነበረ። ምን ያክል እንደሚሰብር ምን ያክል በሞት ማጣት። ይሄ ማለት እኔንም ተስፋ ያስቆረጠኝ እንግዲህ ከአንድ ቀን ወይም ደግሞ ከሁለት ቀን ከተወሰነ ቀን በላይ እንግዲህ በህይወት የመቆየት ጊዜ የለኝም የሚል አይነት ተስፋ መቁረጥ ውስጥ እንድገባ ያደረገኝ ነገር ነው። ማለትም እንግዲህ መድኃኒቱን አገኛለሁ እኔም ሆንኩኝ አብሮኝ የነበረው ሰው ይድናል ብለን ነበረ ተስፋ ያደረገን የነበረው። ከአንድ ሰው ወደ ሁለት ሰው መድኃኒት መፈልግ ላይ ነበረ በቀጥታ የገባ ነው። ያ ነገር ግን አልሆነም። ከኔ ጋር የተነከሰው ሰው በህይወት ማለፉን ቤተሰቦቹ የነበሩበትን ሁኔታ በጣም አስደንጋጭ እንደነበረ ተመልክታችኋል። እንግዲህ የኛ ሰዎች የህግ አካላትም ጨምሮ ሙሉ ጫካውን እንግዲህ ቀንም ሌሊትም ሳይሉ እዚህ ጫካ ላይ መሳሪያ ታጥቀው ሳይቀር ሙሉን አሁንም ሌሊትም እንግዲህ እየጠበቁ ያሉንበት ጊዜ ነው። ምናልባትም ካሜራ ውስጥ የማይገቡ እጅግ በጣም ብዙ የሆኑ ሰዎች አሉ ጫካውን እየጠበቁ የኔ ህይወት አሳስቧቸው፣ የኔ ህይወት ብቻ አይደለም የአካባቢው ሰላም ማጣት የአውሬው መገኘት ሳይቀር እጅግ በጣም አሳስቧቸው እየጠበቁ ያሉ ሰዎች አሉ። እንግዲህ እነሱ ደግሞ መሳሪያ ታጥቀዋል። ዳርዳሩን ሙሉ ጫካውን ገብተዋል። ውስጥም እንግዲህ መሳሪያ የታጠቁ ሰዎች አሉ። እነሱ እንግዲህ ከካሜራ ውጪ ያሉ ሰዎች ናቸው። ያን እንግዲህ እያደረገን የነበረበት ሁኔታ ላይ ነበረ ድንገት አውሬው ታይቷል የሚል ነገር የሰማ ነው። እንግዲህ ምን እያደረግን ነበረ? ይሄንን ወርቅ ከአውሬው ገባሪው ሰርቆ ሲሄድ የተያዘ አንድ ሰው ነበረ። ያ ሰው ደግሞ እንግዲህ በአውሬው ተነክሶ ጭምር መድኃኒቱን እያገገመ መድኃኒቱን አግኝቶ እየተሻለው የነበረበት ሁኔታ ላይ ነበረ። ከዛ ድንገት ሞቱ ተሰማ። የሱን ባለቤት እያወራን የነበረበት ወቅት ላይ አውሬው ጫካ ውስጥ ታይቷል የሚል ጥቆማ ድንገት ሰማን። አውሬውን ለመፈለግ ነበር የመጣ ነው። ሙሉ ጫካውን አሰስን። ነገር ግን ምንም ልናገኝ የቻልነው ጉዳይ አልነበረም። ያ በጣም እንግዲህ አሳዛኝ አስደንጋጭ ነገር ነበረ። እናገኘዋለን ብለን ሙሉ ተስፋ አድርገን ይሄ ነገር ማብቂያው አሁን ነው ብለን ነበር እንግዲህ የመጣ ነው። ሆኖም ግን አልተሳካም። ከዛ በኋላ እንግዲህ ድንገት አስደንጋጭ ነገር ሰማን። እንደነገርኳችሁ ለቅሶ ነው። በጣም ያስደነገጠን ነገር ነበር። እኔንም በጣም ተስፋ አስቆርጦ የነበረ ከካሜራ ጀርባም ያሉት የኛ ክሩ አባላት ናቸው። እንግዲህ እዚህ ደረጃ አሁንም ቢሆን ተስፋ ሳንቆርጥ እንድንፈልግ ከኔ በላይ የኔ ህይወት አሳስቧቸው የአካባቢው ሰው ሰላም መንሳት ከዛ በኋላ ደግሞ የሚቀጠፈውም ትውልድ ጭምር እጅግ አሳስቧቸው እየሰሩ ያሉ ክሩ ናቸው። በዚህ አጋጣሚ እነሱንም ማመስገን እፈልጋለሁ። እናንተም ይሄ ነገር ከተፈጠረ በኋላ በኢንቦክስ በርታበል ጠንከርበል ከጎንህ ነን በጸሎት ሳይቀር እያገዝንህ ነው ያላችሁኝ በጣም በጣም ከልብ አድርጌ አመሰግናለሁ። በእናንተ ብርታት ይኸው አሁንም ቆሜ ከነበርንበት ካቆምንበት እንግዲህ ፍለጋችንን እየተፈጠረ ያለውን ነገር ከዛ በኋላ ደግሞ ወዴት ይመራናል ይሄ ጉዳይ የሚለውን ለማድረግ እንግዲህ በቀጥታ አሁንም ቢሆን እዚህ ተገኝተናል። ምንድነው ሊፈጠር የሚችለው የሚለውን እንግዲህ ከዚህ ከቪዲዮ የምንመለከት ይሆናል። አሁን የአካባቢው ሰዎች በጣም ችግር እየተፈጠረብን ነው እያሉ ነው ያሉት። ምንድነው እየተፈጠረ ያለው ያየው ሰው አለ ወይ ወዴት ነው ያለው አቅጣጫ የሚለውን እንግዲህ ሙሉ ከቪዲዮን እስከ መጨረሻው ድረስ ከተከታተላችሁት ከሱ መልስ የምታገኙ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያችን ላይ እንደነገርኳችሁ ከሆነ እዚህ ቦታ ላይ ነበር እንግዲህ ቆይታችንን ለማድረግ የወደድ ነው። ይሄ ጫካ እንግዲህ በጣም አስፈሪ የሆነ ጫካ ነው። ማንም ሰው ማይመጣበት ሌላ ሰው ማይገባበት ጫካ ነው። አሁንም ቢሆን የኛ ሰዎችም ሙሉ በሙሉ ሊባል በሚችል ደረጃ መሳሪያ ታጥቀው ነበር እነዚህ ሰዎችና ለዛም ነው አሁንም ደፍረን እየገባን ያለ ነው። ሌላ ምንም ዝር የሚል ሰው የለም። አካባቢው ላይ በጣም ከባድ የሆነ ሁኔታ ውስጥ ነው ያሉትና እንደተመለከታችሁት ደግሞ የኛ ሰዎችም አሉና ከኛ ሰዎች በተጨማሪ ደግሞ በሁኔታው ላይ የአብርሃም እናት ለቅሶ ላይ እናትየዋ የአካባቢው ልጆች ወጣቶች ምን ረዳው ነገር አለ ብላን ነበረ እንደተመለከታችሁት ከሆነ። ስለዚህ ከአካባቢው ልጆች ደግሞ የሆነውን አንዱን ሰው ደግሞ ቆይታ እናደርጋለን። ምንድነው እየሆነ ያለው ምንድነው ያዩት ነገር የሚለውን ከነሱ የምንሰማ ይሆናል። እሺ እንግዲህ በመጀመሪያ ያው እንግዲህ ከልብ የሆነ ሀዘናችንን መግለጽ እንፈልጋለን። እኛም በቦታው ተገኝተን ከአብርሃም እናትም ጋር ከቤተሰቡም ጋር ያደረግነው ቆይታ ነበረ። እናንተ ደግሞ በጣም የቅርብ ሊባል በሚችል ደረጃ የአብርሃም ጓደኞች ነበራችሁ። እስኪ እንደው እኛ ያልሰማነው አልሰማችሁትም አላያችሁትም የምትሉ ለየት ባለ ሁኔታ እንዴት ነበረ? ምንድነው የተፈጠረው? ያልሰማነው ነገር አለ ወይ? ስለ አብርሃም አሟሟት፣ ስለ አብርሃም አነካከስ ከዛ በኋላስ ያለው ነገር የምታውቁት ነገር አለ ወይ እናንተ? አዎ እንደ አጋጣሚ ሆኖ አብርሃም ወደ ጸበል ለመሄድ ሲል ነው በዚህ አጋጣሚ በዚህ ለማቋረጥ ሲል ይሄ ነገር የተፈጠረበት። ለማናችንም ድቡድ የሆነብን ነገር ነው እየተፈጠረ የነበረው። ማንም እንደዚህ ይሆናል ወጥቶ ይቀራል ብሎ ያሰበ ሰው በፍጹም የለም። አዎ ጸበል ሄዶ ጸበል ይዞልን መምጣቱን ነው እኛ የምናውቅ የነበረው። በዛው ይቀራል
ብለን በፍጹም አላሰብነውም ነበርና ለኛም መርዶም ዱብዳ ነው የሆነብን። ስልክ አብርሃም ስቲል ነው ያለ ነው እየመሰለኝ ያለው እንጂ እንደዚህ በዛው ይቀራል ብዬ በፍጹም እኔ አላሰብኩትም። ለማቋረጥ ብዙ ጊዜ ወደ ጸበል ሲሄድ የሚጠቀምበት መንገድ ቢሆን ይሄኛው መንገድ ነበርና እኔም ሁሌ ፈራለት ነበረ። ቢኮዝ መንገዱ ትንሽ ስለሚያስፈራ እንደምታዩትም ያው ሰው እንኳን የሚያልፍበት አካባቢ ነው ያለውና አንድ ነገር እንደሆነ እኔ እንደውም ሰው እንዳይተናኮለው እንዳይሰርቁት ምናምን ነበረ መፈረው የነበረውና በዛ ምክንያት ትንሽ ሰጋ ነበረ። ግን እንደዚህ ያንን ነገር ይፈጠርበታል ብዬ በፍጹም አላስብምና ለኔም ዱብዳ ነው የሆነብኝና እንዴት እንደምነግርህ አላቅም። በፈጣሪ ቸርነት ነው እንደዚህ ሆኜ እያወራሁ ያለሁት። እንግዲህ እኛም እንደሰማ ነው ምን አይነት ልጅ እንደሆነ ከእናትየዋ ሙሉ ነገሩን ሰምተናል፣ ነግረውናልና እሳቸው እጅግ በጣም እኛም ማዝነናልና በተጨማሪ ግን እንዴት ነበረ ከዛ በኋላ አውሬው ወደዚህ ካመለጠ በኋላ የነበረው ነገር እንዴት ነበረ? ሙሉ አካባቢው ሰው ናችሁና ምንድነው የተፈጠሩት አዳዲስ ነገሮች? ምንድነው የሰማችሁት ያያችሁት? ይሄን ነገር አውሬ የተባለውን ነገር እናንተ ባይናችሁ አይታችሁታል ወይ? አውሬውን አላየነውም፣ ግን አውሬ ያለ የሚባል ነገር ተደጋጋሚ ጊዜ ሰምተናል። ቢኮዝ ብዙ ጊዜ እዚህ አታክ እያረገ ስለሆነ ሰው እያጠቃ ስለሆነ ብዙ ጊዜ እንዳለ ሰምተናል። አሁን በዚህ አጋጣሚ ላይ ብዙ ሰው ወደ ጸበል የሚሄድ ሰው አለ። እናቶች አሉ፣ አቅመ ደካሞች አባቶች አሉ፣ ህጻናቶች አሉ፣ ወጣቶች አሉ። ይሄ ነገር አንዳቸው ሰው ላይ ከተፈጸመ ብዙ ሰዎች ነው የምናጣውና በጣም የሚያስፈራ ሁኔታ ላይ ነው ያለ ነው። ነገሩን ለመቋቋም ብለን ወንዶች ተሰባስበን ከየሰፈሩ ያለው ህይወታችንን አደጋ ላይ ይጣላል ነገሩን ቢያንስ በዚህ በአብርሽ ይቁም ብለን ነገሩን ፊክስ ለማድረግ ነበር እዚህ የመጣ ነውና ያው እንደምታየው ነው ያለው ወጣትና እንደዚህም ሰውራክ ይቀርታ ያለው የአብርሃም ሁኔታ ስለሚያሳዝነኝ ነው እንደተባለው ግን ማለት እስካሁን እንግዲህ ቀናት የተወሰኑ ቀናት ተቆጠሩ። የኛም ሰዎች ሙሉ አካባቢውን ከከበቡት እኛም እዚህ መመላለስ ከጀመረን እንግዲህ የተወሰኑ ቀናት ተቆጠሩና ግን ማንም አየው የሚባል ከኛ ሰዎች ነው መልህና ያለን ሰው የለም። እንደተባለው ግን እውነት ነው ወይ ይሄ አውሬ አለ ወይ? ምንድነው እሱ ማረጋገጫው? ማለት ማረጋገጫው ስለ በርግጥ አብርሃምን ነክሶታል፣ ግን እንደው ምናልባትም ሌላ ነገርም እንዳይሆን የሚል ነገር ፈራውኝ እና እንደተባለው እዚህ ቦታ ላይ አለው ያውሬው እዚህ ቦታ ላይ ነው መልህ አለው በእርግጠኝነት እኔ እንደነገርኩ አላየሁትም፣ ግን እርግጠኛ ሆኜ አውሬው እንዳለ እርግጠኛ ነኝ። ብዙ ሰው የተተናኮለው አለ፣ ብዙ ሰው እንዳለም ደግሞ ማረጋገጫ እየሰጠን ነበረ። አብርሽ ላይ ማንም እጁን የሚያነሳ አብርሽ ክፉ ምግባር ያለው ሰው አይደለም። አውሬው ነው እንደዚህ ሊያረግብን የቻለው። አብርሽን እንደምታስበው አይደለም። አብርሽ ላይ ማንም እንደዚህ የሚያረግ ሰው የለም። ከዛም በተጨማሪ ደግሞ እንስሳቶቹ ላይ ውሾች ምናምን አሉ፣ የሰፈር ውሾች ምናምን አንገታቸው ብቻ ነው የሚቀረው። እሱም ይሁን ብለን ደግሞ በንጋታው ደግሞ መተን ስናየው ደግሞ አንገታቸውም ጭምር የለምና ያለው ነገር በጣም ያስፈራል። መንፈስ ነው፣ ሰይጣናዊ የሆነ ነገር ነው እያየን ያለ ነውና ይሄ ነገር እኛ ከአቅማችን በላይ ሆኖ ነው እንደዚህ ተሰባስበን ነገሮችን በህይወታችን ዋጋ ለመክፈል የመጣ ነውና ያለው ነገር በጣም አስፈሪ ነው። እንደምታየው ቦታው ሁኔታው በጣም የሚያስፈራ ነገር ነው። ደግሞ እንደዚህ አይነት ነገር ተጨምሮበት ደግሞ ላለው ማህበረሰብ በጣም እሰጋለሁ፣ እኔ እፈራለሁና በአብርሽ የተፈጠረው ነገር በአብርሽ ቢቆም ደስ ይለኛል። በአብርሽ መማሪያ ቢሆንና ብዙ ንጹሃን ሰዎች ነገሮች እንዲስተካከሉና እንድንታደግ ነው ወንድሜ እኔ በዚህ አጋጣሚ መጠየቅ። በተጨማሪ ደግሞ ሌሊት ላይ ከጅብ ድምጽ የባሰ ድምጽ ነው የምንሰማው። ስልክ እንዴት መሰለክ የሚያስፈራ የሚያጓራ ሰምተነው የማናውቀው ድምጽ ነው። ሌሊቱ ሙሉ እንረብሻለን በዚህ ድምጽ ምክንያት እንቅልፋችንን እስከማጣ ደረጃ ነውና ይህ የእንስሳት ድምጽ አይመስለኝም፣ እርግጠኛ ሆኜ እነግራለሁ። ከኔም በተጨማሪ ደግሞ የሰፈሩንም ሰው መጠየቅ ትችላለና በጣም ከባድ የሆነ ድምጽ ነው። አስፈሪ የሆነ የመንፈስ አትለው የሰይጣን አትለው በጣም ከባድ የሆነ ድምጽ ነው እየሰማን ያለ ነውና ነገሩ በጣም ከባድ ነው፣ ከአቅማችንም በላይ ነው። ፈጣሪ የማይታረቀን ከሆነ ከባድ ነው በጣም። እሺ እንግዲህ ያለውን ነገር ሰምተናልና ጋሻው እዚህ ከነበሩት ሰዎች ውስጥ አንዱ ነበርክና ያለውን ነገር በቀጥታ ካንተ በላይ ሊያስረዳን የሚችል ሰው የለምና እስኪ ስለ ሰሞኑ ሁኔታ ስለ ጫካው ሁኔታ ጠቅለል አድርገህ የገጠማችሁን ጭምር ብትነግረን። አለ ተብለን እንመጣለን። አውሬው ያው ካንተ ጋር ነው እንግዲህ የምንንቀሳቀሰው፣ እንቅስቃሴዎችን ሁሉ ካንተ ጋር ነው የምታውቀውም ነገር ነው። ያው ለህዝቡ ለማስረዳት ያክል አለ ተብለን አውሬው አለ ተብለን እንመጣለን፣ ልናገኘው አንችልም። አለ ተብለን እንመጣለን፣ ልናገኘው አንችልም። እንደምታውቀው ነው እንግዲህ ቦታቸውን ይዘው ይሄው መሳሪያ ታጥቀው እየጠበቁ ነው። በዛ ያሉ ሰዎች አሰማርተናል። እንግዲህ እንደምታውቀው የህግ አካላቶች ከኛ ጋር ናቸው። እኛ ቀን ሌሊት ሳንል
ራሳችንን አደጋ ውስጥ ጥለን ያለ ነው። እንግዲህ አንተም ደግሞ ታማል፣ ያንተም ነገር ደግሞ እያስጨነቀን ያለው ማለት ዛሬ ከነገ ዛሬ የሆነ ነገር ይሆናል እያለን እኛም በጭንቀት አለቅን። ያ አውሬ የተባለውንም ነገር ልናገኘው አልቻልንም። እንደምንሰማው ከሆነ ደግሞ አስፈሪ አውሬ ይላሉ። ደግሞ አረፈ፣ እነሱን ጓደኛ አረፈ። ከዛ በኋላ ነው በቃ ሞር እየተጨነቅን የክሩ አባላት እንዳለ ተጨንቆ ነው ምንም ሰላም ነው ያጣነው። ምን ማድረግ እንዳለብን አልገባኝም። እንግዲህ በየቦታው እየፈለግነው ነው። እንደምታያቸው ከካሜራ ጀርባም ዳርዳር ይዘውም የቆሙ የህግ አባላቶችም አሉ። መሳሪያ የታጠቁ የኛም ወገኖች አሉ። እነሱ ሁሉ ራሳቸውን አደጋ ላይ ጥለው አውሬውን ፍለጋ መጥተዋል። ግን አውሬው ሊገኝ አልቻለም። እኔ በጣም እያስጨነቀኝ ያለው ያንተ የወንድሜ ጉዳይ ነው። ምን ማድረግ እንዳለብን አልገባኝም። ፈጣሪ ከኛ ጋር ይሁን እንጂ ከዛሬ ነገ የሆነ ነገር ይሆናል እየተባለ እየሰማን ብዙ ነገር እየሰማን ለራስ ሳታስብ ለህብረተሰቡ ቆመ እዚህ ቦታ ላይ ነገ ከነገ ወዲያ እየተባለ ነገ ይሁን ዛሬ ይሁን ትላንት ይሁን ይሄው እስካሁን ደርሰናል። እንግዲህ ነገር ግን አንተ ጠንክረህ እስካሁን ቆመ በርትተህ ብዙ መድኃኒቶችን እንደምትወስድ አውቃለሁ እኔ ስለማየ ያን ሁሉ ነገር እየወሰድክ ጠንክረህ በቃ ህመሙን እንኳን ተቋቁመ እኔ እንጃ እኔ ህመሙ ቢደርስብኝ እቋቋማለሁ የሚል እምነት ስለሌለኝ እኔ ማለት ካየሁት ሁኔታ አንፃር ከሰማሁት ነገር አንፃር ህመሙ ቢደርስብኝ እኔ እቋቋማለሁ ብዬ አላስብም። ህመሙን ተቋቁመ ያን ሁሉ መድኃኒት እየወሰድክ ጠንክረህ ምናምን እኔ እንጃ ለኔ በጣም ጀግና ነህ። በቃ ምንም ደግሞ ምን አይነት እንስሶች ሰፈር ውስጥ ያሉ እንስሶች ዶሮ፣ ውሻ፣ ድመት አንገታቸው ተቆርጦ ነው የምናገኘው። ለሊት ለትንሽ ሰዓት ለረፍት ብንወጣ ነው ያንን ነገር ተፈጥሮ የምናየው። መቼም የሰው ልጅ ካልተኛ መልካም አይሆንም ብዬ ስለማስብ ለረፍት በምንወጣበት ሰዓት ነው ያን ሁሉ ነገር ማየው። ግራ ገብቶኛል። እኔ የክሩም አባላት ግራ ገብቷቸዋል። እንደምታያቸው ናቸው። እንግዲህ ይሄን ነው የምልህ። እኔ ምንም ልል አልችልም ከዚህ በላይ። እስኪ ምናልባትም እኔ እውነት ለመናገር የሚያሳስበኝ እኔ ከሞትኩ ሰርዶ ይብቀል ማለት አልፈልግም። አቃለሁ ነገ ምን ሊፈጠርብኝ እንደሚችል አቃለሁኝና ያን ግን መጨረሻውን እኔ ማየት አልፈልግም። እኔ ብቻ መጨረሻው መሆን አልፈልግም። ከዛ በኋላ በተቻለኝ አቅም ይሄንን ነገር ፈትቼ ማለፍም ካለብኝ ማለፍ ነው ያለብኝ ብዬ ነው ማስበው። እየሆነ ያለው ለአካባቢው ሰው ሲነግሯችሁ እንግዲህ ተመልካቾች ከካሜራ ጀርባ ብዙ ያወራናቸው እናቶች ሳይቀር አባቶች፣ የአካባቢው ሰዎች በጣም ነው ህፃናት እንኳን ሳይቀር እየደነገጡ ነው። ለሊት እንኳን መተኛት አልቻሉም። ይሄ ማለት ለነሱ በጣም ከባድ ሁኔታ ነው የፈጠረባቸው። ቢያንስ እንኳን እኔ ባልፍ እንኳን እነዚህ ሰዎች ቢያንስ ሰላማቸውን ማግኘት አለባቸው። ከዚህ በኋላ እንደሰማችሁት ከሆነ ይሄን ነገር እነሱ ናቸው እንትን እያሉ ያሉት። ከዚህ በኋላ የሚጠፋውን ትውልድ ማቆም መቻል አለብን፣ ቢያንስ በቻልነው አቅም ማለት ነው። እና ይሄንን እያደረግን ነው። ይሄንን ለማድረግ ነው እኛ እየሰራን ያለ ነው። እንግዲህ አንዳንድ ሰዎች እያሉን ያለ ነው የኛም የሕክምና ሰዎች ሳይቀር ምናልባትም ወደ ዘንዶ የሚጠጋጋ ነገር ነው ሊሆን ይችላል የሚል መላምት፣ አንዳንድ ሰዎችም አይ ዘንዶ ነው እያሉን ያሉ ሰዎች አሉ። እስኪ ምናልባትም ስለዚህ ጉዳይ የምትሉት ነገር ካለ እስኪ። አረ ወንድሜ ይሄ ከዘንዶ በላይ ነው። ዘንዶ እንደዚህ አይነት ድምጽ አለው ብለህ ነው እንዴ? ድምጹ እኮ በጣም ነው የሚያስፈራው። ሌሊቱ እኮ ያስተኛንም ወንድሜ፣ እንዴ ሌሊቱን ያስተኛንም። የዘንዶ ድምጽ እንደዚህ አይደለም። ይሄ ዘንዶ አይመስለኝም። ዘንዶ አይደለም ይሄ ወንድሜ፣ በእኔ በኩል ዘንዶ አይመስለኝም። ይሄ መንፈስ ነው፣ መንፈስ ሴጣን ነገር ነው እንጂ እንደዚህ አይነት ዘንዶ እኔ አላውቅም ወንድሜ፣ እኔ ምንም አላውቅም። እስኪ ምናልባትም በመጨረሻ ጋሻው እናንተን ለመጠየቅ ያክል አውሬው መቼም ቀላቢ ያለው ይበላል፣ ይመገባል። ይሄን ደግሞ ከዚህ በፊት የያዝነው ሰው ያለን ነገር ነው። ለሱ እዚህ በቀጥታ የያዝንበት ቦታ ላይ ለሱ ምግብ ሲያመጣለት ለአውሬው ቀላቢ ሊያደርሰው ሲል ነው እዚህ የያዝነው። ከዛ በኋላ እዚህ ቦታ ላይ እንደው አውሬው አለ ከተባለ መቼም ቀላቢዎቹ መምጣታቸው አይቀርም። ካልቀለብ ነው እንደዚህ አይነት ጉዳይ ይገጥመናል እያሉን ስለነበረ ማለት ነው። እነዚህ ሰዎች አልመጡም አልገቡም ነበር ወይ? እንግዲህ ከአውሬው ውጪ እነዚህ ሰዎች ናቸው እዚህ መጥተው ነው የሚቀልቡት። እነዚህ ሰዎች ሌላ በተጨማሪስ ከኛ ሰው ሌላ ቦታው ላይ ተመሳስሎ የገባም ሰው ሊሆን ይችላል አላቅምና ሌሎች ሰዎች ከኛ ሰዎች ውጪ የመጣ ሰው አላጋጠማችሁም ወይ? ምንም እንደዚህ አይነት ሰው አላጋጠመንም። እንግዲህ ሌት ከቀን ሰው እየተቀያየርንም ቢሆን እየጠበቅን ያለ ነው። ምንም እንደዚህ አይነት ሰው አላጋጠመንም። በእርግጥ ግን ምናልባት ቁጣ እያሰማ ያለው ማታም እየጮኸ ያለው እየተቀለበ ስላልሆነ ይመስለኛል
ድምጽ በሚያሰማበት ቦታ እንሄዳለን። እንግዲህ በዛ ቦታ ላይ ስንገኝ ምንም አይነት ነገር አናገኝም። ድምጹም ይጠፋል፣ አውሬም የተባለ ነገር የለም እና ግራ ነው የሚያጋባው። የሆነ ከመንፈስ ጋር የተያያዘ ነገር ስለሆነ ነው ብለን እኛ ያመነው እና እንዳልኩ ነው ይተቀለበ ስላልሆነ ይመስለኛል እንደዚህ አይነት ቁጣ፣ እንደዚህ አይነት ድምጽ፣ እንደዚህ አይነት ነገር እያመጣ ያለው ለዛ ይመስለኛል። እሺ በመጨረሻ ለእናንተ ግን እንደ ማሳሰቢያ መስጠት የምችለው ነገር ማስጠንቀቅ የምችለው ነገር እነዚህ ሰዎች የአካባቢውን ሰው ተመሳስለው ሳይቀር ወደዚህ ጫካ እንዳይገቡ እሺ፣ ይሄንን እናንተ ጥንቃቄ እንድታደርጉበት ማለት እኛ በማንኖርበት ሰዓት እንደዚህ ልክ በምንወጣበት ሰዓት ላይ የአካባቢው ሰው በመምሰል የነሱ ሰዎች እዚህ ሊመጡ ይችላሉ። ምክንያቱም ይሄ ባዕድ አምልኮ የሚገበርበት ቦታ ስለሆነ እነዚህ ሰዎች ምንም አያደርጉም ማለት አንችልም። ስለዚህ ይሄን ነገር አደራ ተጠንቀቁ እሺ። ከአካባቢው ሰዎች ጋር በደንብ በመናበብ ስሩ። ረፍትን አመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑ የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውሎ የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር ሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላን አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሆኑታል። እስካሁን ባመለጠው ዝድል መቆጨት ጥቅም የለውም። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኑሩ። እሺ እንግዲህ ተመልካቾቻችን የነበረውን ቆይታ ተመልክታችኋል። እዚህ ጫካ ውስጥ መጀመሪያ ቤት ውስጥ እያወራን የነበረበት ሁኔታ ላይ ነው እንግዲህ አውሬው ታይቷል ተብለን በቀጥታ ወደዚህ ድረስ የመጣ ነው። ማን ነበረ መጀመሪያ አውሬውን ያየው? እንግዲህ የአካባቢው ሰዎች ነበሩ አዩት የተባለው። ከዛ በኋላ እንግዲህ በቀጥታ ለኛ ነበረ ጥቆማ ያደረሱን እንደዚህ አይነት አውሬ ታይቷል ብሎ ጥቆማ ያደረሱልን። ቀጥታ እኛን ጠሩን። እኛ እዚህ ድረስ መተልን ፈልገው የቻልነው ይሄንን ደግሞ እንግዲህ እንዳየው እንደተመለከተው አውሬውን አይተኸዋል የተባልከው አንተ ነህ። አውሬውን በጊዜው አይተኸው ነበርና እንዴት ነበረ? ምንድን ነበር ያየኸው? ስንገባ መቼም ምንም ያገኘነው ነገር የለም። ሙሉ ጫካውን ለማሰስ ለመፈለግ ነው የሞከርነው። ሙሉ ጫካውን ከበውት ነበረ። መሳሪያ ታጥቀን ከበብነው። እንግዲህ ምንም ያገኘነው ነገር የለም። አንተ ይሄን ነገር አይተኸዋል ወይ? ማየትህን መጀመሪያ እርግጠኛ ሆንልኝ። በመጀመሪያ እኔም በጣም ደንግጫለሁ። እንደዚህ አይነት ነገር እዚህ ሰፈር ውስጥ ይፈጠራል ብዬ አስቤም አላውቅም ጭራሽ ማለት ነው። በጣም እኔ ራሱ በጣም ደንግጬ ልክ ስትመጡ በጣም ነው በቃ አካባቢው ጋር ማንም የለም እንዴ የሚጠብቅ የለም እንዴ ብዬ በጣም ግራ በመጋባቱ ስሜት እያለው ነው በቃ ልክ ዘንዶ ልበለው አላቅም ብቻ ጭራውን እልፍ ሲል ያየሁትና እኔ ራሱ ተርፌ እዚህ ጋር አሁን ለሰው እንደዚህ ተናግሬ ጥበቃ እንዲደረግ በማድረጌ በጣም ደስ ይለኛል። ምክንያቱም እኔ ራሱ መትረፌ ራሱ ምክንያቱም አጠገቤ እልፍ ሲል ነው ያየሁትና መንፈስ እንደ መንፈስ ግን ጭራው ነገር አይቼዋለሁ። ጭራ ነገር ታይቶኝ ነበር። በቃ በዛ ደንግጫለሁ። በሰዓቱ በጣም ደንግጬ ነበረው እና እንደዚህ አይነት ነገር እንዴት ሊፈጠር እንደሚችል ግራ ነው የገባኝ። በጣም በቃ አካባቢው ሰው በጣም ተጨንቋል። በጣም ነው ግራ የሚያጋባ ነገር የተፈጠረው። ማለት እንዴት እንደዚህ ሊሆን ይችላል? እስቲ እዚህ በጣም በቃ አሁን ራሱ ስነግርህ ራሱ በጣም እየፈራው ጀርባዬን ራሱ በጣም እየፈራው ነው ያለሁትና እንደዚህ እዚህ ቦታ ራሱ ተገኝቼ እንደዚህ ያወራለሁ ብዬ አላቅም ነበርና አሁን ራሱ ስታይ በጣም ነርቨስ ሆኜ ነው እያወራው ያለሁትና ፍርሃት ውስጥ ያለ በጣም በቃ እና ልፍ ሲል ነው በቃ ዘንዶ ነው በቃ ብዬ ማምነው ብዬ ምክንያቱም ጭራውን አይቼዋለሁ። ልፍ ሲል ነው ያየሁት እና በጣም የሚያሳዝን ነገር ምታውቃል። በጣም ብዙ ምስኪን ያለው ከዚህ ጀርባ ያሉ ቤቶች እንዳለ ምስኪን እኔ ራሱ በጣም ምስኪን ናት አለችኝ። ለሷ በጣም ነው የምሰጋው ገባ። ለሷ ብቻ ሳይሆን አካባቢ ላሉ ሰዎች በጣም የሚያሰጋ ነገር ነው። እንደዚህ አይነት ነገር ይፈጠራል ብዬ አሁን ልቤ ራሱ እየመታ ነው። ምክንያቱም ቶሎ እንጨርስ ከሆነ ወይ ደግሞ አላቅም ብቻ ምን ተፈጠረ። እስኪ ምናልባትም ያየኸው ነገር ራሱ አውሬ የተባለውን ወይም ደግሞ እኛ የፈለግነውን አውሬ መሆኑን በምን እርግጠኛ መሆን ቻልክ? ያየኸው ነገር ራሱን አለ መሆኑን እኛ የምንፈልገው አውሬ መሆኑን እርግጠኛ ነህ ወይ አንተ? በመጀመሪያ ማየትህን ብቻ ሳይሆን ያየኸው ግን ራሱን መሆኑን በምን እርግጠኛ ሆንክ? ምክንያቱም ብዙ መላምቶች እየሰማን ነው። አንዳንዶቹ እንግዲህ ተረት ነው የሚሉንም አሉ። የአካባቢው ሰው ደግሞ እንደዛ የሚሉን አሉ። እንግዲህ አይተነዋል ደግሞ አንተ ደግሞ አይተነዋል ከሚሉት ውስጥ ነው የሆንክብኝ ያለው። ስለዚህ ያየኸው ራሱን መሆኑን አንተ በምን እርግጠኛ ሆንክ? እኛ ምን ፈልገው አውሬ መሆኑን? ያው እርግጠኛ የሆንኩበት ነገር ልቀስ አጠጋ እዚህ ጋር መርቀታችን የተወሰነ ጋፕ ነበረ እና እኔ ቁጭ ብዬ ምናምን ነገር ልፍ ሲል ነው በቃ ያየሁት እና ጭራው ነገር ያየሁት ዘንዶ ነው ብዬም እርግጠኛ እንደሆነ ያደረገኝ የሆነ በቃ የዘንዶ አይነት እንትን ያለው
የዘንዶ አይነት እንትን ነው ያለው ምስል ነው ያለው። ጭራውን ብቻ ነው ያየሁት እልፍ ሲል ነው ያየሁትና በዛ ሰዓት ማድረግ የነበረብኝ አጠገብ ያሉትን ሰዎች ደህንነት ያሉትን ሰዎች እነሱ ጋር ሄጄ መናገር መጥቶ ሲጠይቁኝ ራሱ በዛ ጋር ሄዶ ምናምን ብለን አብረን ስንፈልገው የነበረውና ዘንዶ ነው የታየኝ ነው እንደ ዘንዶ ነገር ነው እና በጣም ፈጣን ነው በጣም እና ጭራውን ስላየሁት ነው ዘንዶ ነው ብዬ ለመናገር እንትን ያልኩት። በጣም በቃ ምን ልበል አይደለም እኔ እንኳን ቢያንስ ለማየት እንኳን እንትኑ አግኝቻለሁ እንዴ ለሊት በጣም ነው የሚጮኸው እኮ ሰው እኮ አያስተኛም እኮ በጣም ነው የሚረብሸው። በዛ ላይ በጣም አካባቢ ሰው ተጨንቋል። እኛ በጣም ነው የምንፈራው እንዴ እዚህ ጫካ ውስጥ እኮ እኔ በቃ ጅብ አየን ከተባለ ጅብ ምናምን ነገር ነው የሚሆነው። በጣም በቃ ጫካውን በጣም ተጨንቀን ያለ ነው በቃ በጣም የሚያስፈራ ነገር ነው ያለው በእጅግ በጣም በቃ ለራሳችን በጣም እየሰጋን ያለ ነው። አካባቢ ለሊት የሚሰማው ድምጽ ልነግር አልችልም። በቃ በጣም ነው የሚጮኸው። ጮኸ ብለን ደግሞ ሆ ብሎ ሰው ሲወጣ አንድ ሰው የምናየው ነገር የለም። በጣም ነው እያስፈራን ያለ ነው። በጣም እኛ ሰውነታችን እያለቀ ነው በጭንቀት በጣም በቃ ሰውነታችን እንትን እየሆነ ነው። ሰውም ተኛ ትላልቆች ያሉ ሰዎች ራሱ በጣም ተጨንቀው ደም ግፊት፣ ስኳር እየጨመረባቸው ነው ያለው። በጣም በቃ አካባቢ ሰው በጣም ተጨንቋል። በጣም በቃ እስኪ ከዛ በተጨማሪ ምናልባትም እኛ ያልሰማነው እኛ ያላየነው አዲስ ነገር ጉዳትም ሊሆን ይችላል። ይሄ አውሬ አደረሰ የተባለው ነገር አለ ወይ አካባቢውም ላይ ሊሆን ይችላል። ምን አዲስ ነገር አለ? አደረሰ ለሚባለው ምንም ጥያቄና ነገር የለውም። ምክንያቱም አሁን ውሾች አካባቢ ያሉ ውሾች አካባቢ ያሉ አሁን ዶሮዎች ምናምን ነገር ጭራሽ በቃ አንገታቸው ተቆርጦ ነው የምናገኘው። እሺ አገኘን ተባለና በነጋታው ደግሞ የሆነ ተፈጥሮ ሲመጣ የሉም እነዛ አንገታቸው የተቆረጡ ውሾች። በጣም አስፈሪ ነገር ውስጥ ያን ነው። በጣም በቃ በጣም ግን አሁን ከዚህ በፊት ይሄ አውሬ እንግዲህ አመለጠ ከተባለ በኋላ ነው ወይስ እዚህ ጫካ ውስጥ በፊት ይመጣ ነበር ወይ? ይሄን ድምጽ ተሰሙት ነበር ወይ? ምናልባትም እንደተባለው አውሬው የሚቀለብበት የራሱ ቤት ነበረ። ከዛ በኋላ ግን ሲያመልጥ ወይም ደግሞ ሲወጣ እዚህ ጫካ ውስጥ ነበር በፊት የሚደበቀው። እዚህ ጫካ ውስጥም አምልኮ ይደረግበት ነበር ከዛ ቤት በተጨማሪ ሚል ነገር እኛ ሰምተናል። እና አሁን ይሄ ነገር ከመሰማቱ በፊት ይሄ ግርግር ከመምጣቱ በፊት ነው ወይስ በፊትም ነበረ ነው ወይስ አሁን ነው ይሄ ነገር የተፈጠረው? በፊት ምንም አይነት ድምጽ ሰምተን አናውቅም። ሁሉም ሰላም ነበረ። እኔም እንደምጠረጥረው ይሄ አውሬው ወይ ደግሞ እንደዚህ ቀላቢ ያለው ብለህ ከነገርከኝ ያ የሚቀልበው ነገር ታቶዝ የሚሆነው ቢሆን ነው ግምት የሚኖረኝ። ቀላቢ ያለው ካልከኝ የሚቀልበው ነገር ታቶ ነው ማለት ነው። በቃ ያ የሚቀልበው ነገር የሚበላው ነገር ከሌለ ይሄ ሰውዬ ማን ይሄ አውሬ በቃ በጣም ረሃብ ውስጥ እያለ ነው ማለት ነው። የአካባቢን ሰው የሚያስጨንቀው ውሾቹ ያሉት ነገሮች እንስሳቶች በሙሉ እያለቁብን ነው። በጣም ነው ለትሬት በጣም እየተቸገር ነው በቃ እና መፍትሄ የምታደርጉልን ከሆነ መፍትሄ አድርጉልን ባካችሁ። እሺ ከዛ በተጨማሪ እንግዲህ እኛም የተቻለን ነው እያደረግን ነው። እንደምታየው እንግዲህ ሁሉም ሰው ስራ ፈቶ እዚህ ነው መሳራት ያጥቆ ቀኑን ሙሉ ለሊትም ጭምር እየዋለ ያለበት ሁኔታ ላይ ነው። እኔም እንደምታየኝ በወሬው ተነክሼ እንግዲህ መድኃኒት እየፈለኩ ምናልባትም ተስፋ እያደረኩ አላውቅም ወይ ተስፋ እየቆረጥኩ ከሁለት አንዱ ሁኔታ ላይ ነው ያለሁትኝ። ስለዚህ እኛም እንግዲህ የተቻለንን ለማድረግ እየሞከርን ነው። የአካባቢው ሰው እንግዲህ በተቻለ አቅም እንደዚህ ጥቆማ ስታገኙ ወይም ደግሞ ስትሰሙ ቶሎ ወደኛ በማድረስ ቶሎ ደግሞ እርምጃ በመውሰድ እንግዲህ የተቻላችሁን እንድታደርጉ ነው ለኛ ለእናንተም የምነግረው። ከዛ በተጨማሪ ግን እኛ በመጣንበት ሰዓት አንድ ይዘን የመጣ ነው ሰው ነበረ። አንተ እያልከኝ የነበረው እሱን ሰው አውቀዋለሁ እያልከኝ ነበረ ካንተ ጋር በምናወራበት ጊዜ ማለት ነው። ማን ነው ነበር ያልከኝ አንተ ማለት ነው። እና ምንድነው ከዚህ ሰው ጋር ትተዋወቃለች ወይም ደግሞ ታውቀዋለህ ወይ እንዴ? ይሄ ማን ነው? ግራ በሚያጋባህ ሁኔታ ነበር እያወራኸኝ የነበረውና የት ነው የምታውቀው? ሰው አይገባም ማንንም ሰው አይገባም በምንበት ቦታ ውስጥ ነው። አብርሃም በሞተበት ሰዓት እንዴት በጣም ነው ግራ የተጋባሁት ነው። በቃ በጣም አብርሃም በሞተ በተባለበት ሰዓት ሁለት ዶሮዎች ይዞ ሲያልፋየ ነው። እሱን ደግሞ አሯሩጠን ብንለው እሱም ጠፋብን፣ ከእጃ ተሰለበብን ከአይናችን። አልገባኝ ምን እየተፈጠረ እንደሆነ። እንዴት በሰው ደረጃ እንዴት ሁለት ዶሮ ወደዚህ በጣም አስፈሪ በሚባል ቦታ ውስጥ እንዴት ይሄን ነገር ይደረጋል? እስቲ አስፈሪ ነው በጣም ከተባለ ያ የሰውዬ ሁለት ዶሮዎች ይዞ በዛ ላይ ደግሞ አብርሃም በሞተበት ሰዓት እንዴት እንደዚህ ሊፈጠር ቻለ? በጣም በቃ ሰውየውን ባለመያዛችን በጣም ነው የተናደድኩት። በጣም በቃ ሁለት ዶሮ ይዞ ሲሄድ እኛም
በቃ እሺ ሊያልፍ ነው ብለን ነበር ድምዳሜ የደረስነው። አይ በቃ ግን በጣም በቃ ማንም አያልፍም በተባለበት ቦታ ውስጥ ሲያልፍ በጣም ደንግጠን ነው ስናባረው የነበረው። ልንይዘውም አልቻልንም። እንግዲህ ይሄ ማለት ስለዚህ አንተ ያየው ሰው እኛ ይዘን የመጣ ነው ሰው ራሱ እንደሆነ እርግጠኛ ነህ ማለት ያየው ሰው ሌላ ሰው እንዳልሆነ መጀመሪያ ይሄንን እርግጠኛ እንድትሆንልኝ እኛ ያዝነው ሰውና አንተ የምትለኝ ሰው ተመሳሳይ እንደሆነ መጀመሪያ ይሄንን እርግጠኛ ሆነልኝ። እርግጠኛ ነህ አይደለ? አዎ በደንብ እርግጠኛ ነኝ። ምክንያቱም በዚህ ሰዓት የሚያስጨንቀን ሰዓት በጣም ውድቅት ራሳችንን በምንፈራበት ሰዓት ሆነን እንዴት አንድ ሰው እኛ ራሱ እየተከታተልን ነበረበት ሰዓት ነው አይደል? ያ ሰውዬ አይገባም በተባለበት ቦታ ማንም ሰው በቃ እዚህ ቦታ ማንም ሰው አይገባም በተባለበት ሰዓት ያ ሰውዬ ሲገባ ለምን አንጠረጥርም? በቃ ራሱ ነው እርግጠኛ ነኝ አይቼዋለሁ። እሺ ስለዚህ አሁን እሱን አንተ ጋር ፊት ለፊት ይዘንልህ ብንመጣ አንተ ነህ ብለህ መናገር ትችላለህ ማለት ነው አይደል? በደንብ እችላለሁ። ይሄ እኮ ነገም ከነጎዲያም እኔ ለጥቃት ከሚደርስብኝ እኔ መናገሬ ለኔ ምንም ደስታ ነው የሚሰጠኝ። እንዴ እፎይ ማለት ይፈልጋሉ። እሱም ደግሞ ምንድነው እነዛን ዶሮዎች የት ነው ይዞ የሚሄደው? እዛ ትልቅ የሚያስፈራ ቦታ ውስጥ ምንድነው ያለው? እዛን ከይዙን መጠየቅ ፈልጋለሁ፣ ማወቅ ፈልጋለሁ። በጣም ብዙ ሰዎች ከጀርባ ያሉ እናቶች፣ ትላልቅ ሰዎች በጣም እየተጨነቁ ነው። ለትሬት እየተኛን አይደለም። እሺ እንግዲህ ተመልካቾች አሁን ይሄ ማለት ማን ነው እንግዲህ ወርቁን በቀጥታ ሰረቁት ከተባለው ወንድማማቾች መካከል አንዱ እያወራ ነው የነበረው ሰው ነው። ይሄ ሰው ማለት ደግሞ እንደተመለከታችሁት ከሆነ አማቾቼ ናቸው፣ እዛ ቤት ነበርኩ፣ የገዛ ወንድሙን ሳይቀር እዛ ቤት ውስጥ ያስገባው ሰው ነው። ምክንያቱም በአውሬው እንዲነከስ በአውሬው ከተነከሰ በኋላ ምናልባትም ገሎት ሊሆን ይችላል ተብሎ እየተጠየቀ ያለው ሰው ነው። በቀጥታ እንግዲህ አውሬውን ሳይቀር እንዴ እንትናን ብሎ በስም የጠራ ሰው ነው። የአውሬው ሰፈሩን እያስጨነቀ ነው ታይቷል ሲባል እንዴ እንትናን ብሎ የተነሳ ሰው ነው ይሄ ሰው። ምናልባትም እንግዲህ ይሄ ሰው በዚህ ሁኔታ አገኘ ነው እኛ በሌላ ጉዳይ አገኘ ነው እንጂ ምናልባትም የአውሬው ቀላቢ ሊሆን ይችላል። ምክንያቱም እያለኝ ያለው ባልታወቀ ሁኔታ ነው ውስጥ እንኳን የገባው። የሚያውቀው የሆነ ነገር አለ። ግቢ ውስጥም እዚህ ጫካ ውስጥም የገባበት መንገድ በጣም እንግዲህ ባልተጠበቀ ሁኔታ በምን አይነት ሁኔታ እንደገባ እየነገረን ነው። ሙሉ ጫካውን የኛ ሰዎች ታጥቀውታል። ታጥቀውም ደግሞ ከበውታል። ከነሱ አምልጦ ይሄ ሰው እዚህ ጫካ ውስጥ ተገኝቷል ማለት ነው። የሚያውቀው ሌላ የተለየ አገባብ የተለየ ሁኔታ አለ ይሄ ሰውዬ። ምን አልባትም የአውሬው ዋና ቀላቢ ዋናው ጠንቋይ የተባለው ሰው ሊሆን ይችላል። ይሄ ደግሞ ሰው በእጃችን ነው ያለው። እሱ ከሆነ ለኛ በጣም ብዙ ነገሮች ቀለሉልን ማለት ነው። ስለዚህ እሱ በእኛ እጅ ነው ያለው። በቀጥታ ይዘውት ይመጣሉ። ከእርሱ ጋር በቀጥታ እናገኛቸዋለን። እድል ከቀናን ይሄ ሰውዬ የአውሬው ቀላቢ ይሆናል ማለት ነው። ስለዚህ ምናልባትም አውሬውን በቀጥታ እዚህ ይዞ መድኃኒቱን ለማግኘት ዋናውና ቁልፍ ሰው ሊሆን ይችላል ይሄ ሰውዬ ማለት ነው። አውሬውን የምንይዝበት እድል የምናገኝበት ሰው ሊሆን ይችላል። አይታወቅም። የአውሬው ቀላቢ ሊሆን ይችላል ይሄ ሰውዬ እንደገመት ነው ማለት ነው። ስለዚህ እድል ከቀናን ይሄ ሰው አውሬውን በቀጥታ የምንይዝበት ዋናው የአውሬው ቀላቢ ቁልፍ ሰዋችን ሊሆን ይችላል። እንግዲህ እሱን በቀጥታ እናስገባዋለን። ይኸውልህ ዛሬ አንተ ጋር ስመጣ ዝም ብዬ አይደለም የመጣሁት፣ በማስረጃም ጭምር ነው የመጣሁት። ከዚህ ቀን በፊት ወይም ደግሞ ከሁለት ቀናት በፊት አብርሃም እንግዲህ ሞቷል ተብለን እኛ ለቅሶ ላይ በነበርንበት ሰዓት እዚህ ቦታ ላይ አንተ ዶሮዎች ሳይቀር ይዘህ እንደታየህ የዓይን እማኞች የፈረዱት ነገር ነው። አንተ መሆንህን ደግሞ በገዛ ዓይንህ በገዛ ፊትህ ያረጋገጡት ነገር ነው። ወይኔ እናንተ እንደዚህ የተዳፈራችሁት ቆይ ለምንድን ነው? ቆይ እናንተ እንደዚህ አይነት ጥያቄ የምታወሩት እንዴ? ጎፈር ዶሮ ትላለህ እንዴ? ዶሮ አይደለም ጎፈር። ማን ነው? ይቅርታ ጎፈር ነው ስሙ። ምንድነው የምትቀባጥረው? ምንድነው የምትቀባጥረው? ይኸውልህ አንተ ታውቃለህ፣ በደንብ ታውቃለህ። ይሄንን ደግሞ እኛ ይኸውልህ በጊዜው ተቻኩለን ወጣን እንጂ እኛ ተቻኩለን እንግዲህ ያለውን ነገር አንተን ለማዳመጥ ጊዜ አጣን እንጂ ታይቷል እንኳን ገና ሲባል ስሙን እንኳን ጠርተህ ነው እንዴ እንትናን ያዙት ታየ ብለን የወጣው። ይሄ ማለት ስለ አንዳንዱ በደንብ ታውቃለህ። ስሙን እንኳን ታውቃለህ አይደለ? ስለ አውሬው ስም ስለ አውሬው ምንነት እንኳን ታውቃለህ። አውቃለሁ፣ ሻውሬውን አውቃለሁ። ምንድነው እሱ እኮ እንደዚህ ዶሮ ምናምን ዶሮ የትም ይሄድ ማንም ሰው ዶሮ ይዞ አይሄድም እንዴ? የትም ይዞ ይሄዳል እኮ። አንተ ጎፈር እኮ እንትን ነው ጥጃ እንትን ምንድነው ጊደር ነው የሚሰጠው። እንደዚህ አይደለም። ምን ያስገባዋል ጫካ ውስጥ? እሱ እኮ በደና ቦታ እኮ የተቀለበ መኖር ነው የሚችለው። አሁን እኮ እዛ የሚዳፈር ሰው ነው
የሚዳፈር ሰው ነው የሚጠቃው። ይኸውልህ እናንተስ እንዴት ነው የተነገራችሁ እንደዚህ ፊት ለፊት ፍለጋ እንደዚህ የምትመጡት? የአውሬው ቀላቢ አንተ ነህ። ምኑ ነው ቀላቢ የምትለኝ አንተ? የአውሬው ቀላቢ አንተ ነህ አይደል? ምንድነው ህዝብ ሁሉ አይደል እንደሚሄደው? ይኸውልህ ህዝብ ሁሉ አይደል እንደዛ እንደ እንትኑ ቦታ የሚሄደው አምልኮ ቦታ ሁሉም አይደል እንደይዞ የሚሄደው? ዋና የሆንከው የአውሬው ቀላቢ አንተ ነህ። ኧረ እኔ አይደለሁም ዋናው። በእናትህ ይኸውልህ ዋናው አለ በእናትህ አያቶች ሁሉ ይባላል። በቃ ሂድና እዛ እሱን ጠይቅ። እዚህ እሱ ነው። እኔ በቃ ግዛ እባላለሁ እሄዳለሁ። ደግሞ ጊደር ነው የሚሰጠው። እኔ እንደዚህ ነገር የለም እንደዚህ ነገር። ይኸውልህ ይሄ ቤት በሆነ አጋጣሚ ካልወጣ በስተቀር ምንም እንደዚህ የሚነከስ የለም። እውነት ነው። በቃ ሁሉም እንትን ነው። በቃ ይሄ አንገት ነው የሚይዘው። በቃ ይሄን ነው እኔ ማውቀው የሰማሁት ነው። ከዛ ውጪ እኔ ምንም ሌላ ማውቀው ነገር የለም። ዝም ብሎ ካልወጣ በስተቀር ምንም ነገር እንትን አይልም። እዛ በደንብ ቀላቢ ያለው ይመጣለታል። እኔ ማድረስ ሲባል አደርሳለሁ እንጂ እኔ ምንም ማውቀው ነገር እኮ የለም። በእናታችሁ እናንተ ስለምን ትዳፈራላችሁ? እንደዚህ ማውቀው ነገር የለም አትበል። በደንብ ዝም በል። የምታውቀው ነገር በደንብ አለ። በደንብ ታውቃለህ። እነዛ ሰዎች አማቾች እንደነበሩ ራስህ ተናግረሃል። እዛ ላስገባ ይኸውልህ የገዛ ወንድምህን ሳይቀር ያስገባው አንተ ነህ። ስራ ነው ያስገባሁት። እኔ ስራ ነው እኮ ያስገባሁት እሱን። አማቾቼ ናቸው። አማቾቼ ቤት ነው። እዛ ነው የምሰራው። እኔም የምተዳደረው በዚህ ነው። ወንድሜንም ቢሆንና ተዳደር ለልጆች መተዳደሪያ ይሆናል ብዬ ነው እኔ እንኳን ይኸውልህ ለልጆችህ መተዳደሪያ ይሆናል ብለህ አይደለም የሚያስገባው። በቀጥታ እዛ የሚገበረውን ወርቅ ለመስረቅ ነው ያስገባው። ወይኔ በእናትህ ይኸውልህ ይሄንን ወርቅ እኮ አንተ እጅ ላይ ነው የተገኘው፣ ይዘኸው ነው የተገኘው። በዛ ላይ ደግሞ በመካፈል ስላልተስማማችሁ ነው ወንድምህን ራሱ የገደልከው። አንተ በእናትህ አንተ ሰውዬ ተወኝ፣ ኧረ ተወኝ በእናትህ። እናንተ ይሄን ያህል አትዳፈሩ ነው እኔ የምለው። ቤተሰብ ካላችሁ ልጆች ቤተሰብ ምን ካላችሁ ይኸው ምን ሰው እንዲሆነ ከተባላችሁ ለምን አርፋችሁ አትቀመጡም? ለምን ማይሆን ነገር ነው የምትጎለጉሉት? የሁሉ ቀላቢ አንተ አይደለ? እኮ አደጋ ነው ይሄ ነገር። ዋናው የአውሬው ቀላቢ አንተ አይደለ ወይ? እኔ አይደለሁም። አንተ ነህ። እኔ አይደለሁም። እንደዛ ካልሆነ ለምን እዚህ ታገኘ ታዲያ? ያውም ይኸውልህ እዚህ የታየው ሙሉ ጫካውን የኛ ሰዎች ከበውት ነበር። የኛ ሰዎች ከበውት ሳይቀር እንግዲህ ምንም አይነት ሰው በማይገባበት ምንም አይነት ሰው በማይወጣበት ሁኔታ ውስጥ ነው አንተ የገባው። እኔ መሸጋገሪያ እኮ ነው። እንዴት እንኳን እንደገባ ይኸውልህ እዚህ ከአውሬው ቀላቢ ዋና ጠንቋይ ከተባለው ሰው ውጪ ማንም እንደዚህ ደፍሮ ሊገባ አይችልም። የእናንተም ሰዎች ደግሞ የተናገሩት ደግሞ ዋና ቀላቢ ሌላ ሰው አለ እዛ። እኔ ምንም ማውቀው ነገር የለም። በእናትህ ተው። እኔ ለምንድን ነው የምጨቀጭቁኝ? እኔ ራሴ ካዘን እኮ አልወጣሁም። ኧረ ተው። እንዴት ገባ ታዲያ የዛን ቀን እዚህ ጫካ ውስጥ እንዴት ገባ? እኔ ሁሌ አይደል እንደ የምተላለፈው መሄጃዬ መምጫዬ እኮ ነው። ይኸውልህ ለሱ አይደለም። እሱን ታውቀዋለህ? ቁጭ በል። የዛሬ 3 ቀን ቁጭ በል። የዛሬ 3 ቀን ከሁለት ቀን በፊት 3 ቀን ነው ታይታል። ስትገባ ደግሞ ታይታል። ያውም 2 ዶሮዎች ይዘህ አውሬውን ለመቀለብ ስትገባ ነው። ኧረ ዶሮ አይበላም በእናትህ። እሱ ጊደር ነው እኮ ያልኩህ እኮ ነው። ጊደር ነው የሚሰጠው። እኔ ዶሮ የት ነው ዶሮ ይዤ የተገኘሁት? እኔ አትዋሽ። የት ነው አትዋሽ። አይቻለሁ። በአይኔ ማይብረቱ ነው ያየው። ያውም ማንም አይገባበትም። አዎ አንተ ራስህ ማንም አይገባበትም በተባለበት ሰዓት 2 ዶሮ ይዘህ ስትገባ አይቻለሁ። በታየበት በተባለበት ቦታ ነበር። አንተ ተከተለኝ ስትሄድ የነበረው የት? አንተ አዎ ራስህ አንተ አይተህ ነው አውሬውን አይተህ አንተ አውሬውን አይተህ ዝም አለህ? ራስህ ዝም አለህ? አንተን አውሬው አይተህ አይደለ? ስለሆነ ተወኝ። እኔ እንደዚህ አይነት ድራማ ናት ስራውን እንደ ሰው አያስጠርብም እሱ። ይኸውልህ አሁን ከዚህም በላይ ነው የሚጠብቅህ ላንተ። እያንዳንዱ ማስረጃዎች ደግሞ ወደ አንተ እየጠቆሙበት ያለበት ሁኔታ ላይ ነው ያሉት። ስለዚህ ምንም የምትደብቅበት ሁኔታ የለም። ከዚህ ጫካ እንኳን በሰላም አትወጣም። የተመካበት ነገር በፍጹም አያስጠልህም። ከመጀመሪያው ጀምሮ አማጆቼ ቤት ነው እያልክ ወንድምህን እንግዲህ እዛ ቤት እስከ ማስገባት ድረስ ምን እንደሚሰበሰብ እዛ ቤት ምን እንደሚደረጉለት ስለ ገንዘቡ ታውቃለህ፣ ስለ ወርቁም ጭምር። ስለዚህ የገዛ ወንድምህን ሰለባ አደረከው። አንተ ያው ታማኝ ነህ ስለምትባል ለቤቱ አገልጋይ ነህ ስለምትባል ባንተ እንዳይሳበብ አደረክ። እዛ ቤት ደግሞ አውሬ የሚገባበት ቤት ነው፣ አውሮ ያለበት ቤት። ህይወቱን ሰጥቶ እንግዲህ ያ ወንድምህ ወርቅ እንዲሰርቅ አደረከው። አንተ ምንም የምትሆነው ነገር የለም። ያ ምስኪን ወንድምህ ግን በቀጥታ ገብቶ እንዲሰርቅ አደረከው።
ይሄ ሁሉ ያንተ እቅድ ነበር። መቼም ይሄንን አትክድም አይደለ? ያልኳርኩም በእናትህ እሺ። ግን በቃ አሁን በስነ ስርዓት በቃ በስነ ስርዓት ጠይቁኝ። እኔ ለምንድን ነው የምታሰቃዩኝ እንደዚህ የምትደበድቡኝ? በሆነው ባልሆነው በቃ ተናገርኩ። በቃ ግልጽ ነው በቃ እዛ እኔ አይደል አንተ ቀላቢን አልክ እንጂ አዎ አውሬው አለ ይቀለባል። አዎ ይቀለባል። ሌላ ሰው ነው የሚቀለበው። በቃ እኔ አይደለሁም የምቀለበው። ግን በቃ ይሄዳለሁ። አቅርብ የተባልኩትን አቀርባለሁ። ገዛ የተባልኩትን ገዛለሁ። ደግሞ ዶሮ ምናምን አረንጃ አሁን እኔ ውሸት ነው ዶሮ አይደለም ጊደር ነው የሚሰጠው አልኩ። በቃ ተመርጦ ነው ያውም እዛው ይታወቃል። በቃ ይሄ ሰፈር ሰውም ያውቃል። ልክ እንደዚህ ሰው ጎዳ ጫካ ውስጥ ገባ ምናምን የሚባለው እዛ በሆነ ምክንያት ከዛ ቦታ የሚቀርበው ነገር ከጎደለ ወይ በቃ ሰውየው ከሌለ ነው፣ ዋናው ቀላቢ ከሌለ ነው። በቃ የሆነ ሰዓት ነው ከወጣ የሚወጣው። በቃ ከዛ አይታወቅም፣ ምን እንደሚያደርግ አይታወቅም። ይለያል። በቃ ሌላ ጊዜ በቃ ሌሊት ምንም ድምጽ የለም። በቃ እዛው ይቀለባል። እዛው ነው፣ ድምጽ የለም። በቃ ጸጥ ነው። አሁን እናንተ እንደምትሉትም እንደሚሰማውም እንደሚወራውም ያው ይጮሃል ሌሊት። በቃ ከወጣ ነው ማንም አያስተርፍም። ግልጽ ነው። እኔን ተጠንቀቁ ነው ያልኩት። ለራሳችሁ ብዬ ነው። ልጆች ካላችሁ ቤተሰብ ካላችሁ ለራሳችሁ ብላችሁ ተጠንቀቁ። አሁን ተረታት እንድንነግረን አይደለም። አሁን የምንፈልገው እንግዲህ ስለ አውሬው ነው። ይሄው አይታል የአካባቢው ሰው እንዴት እንደተጨነቀ። የዛን ቀን ደግሞ ገብተሃል። ይሄንን ደግሞ አትክድም አይደለ? ታይታል። አትዋሽም። ገብቻለሁ። ግን ምንድነው ምን ዶሮ ለምንድን ነው ለሱ አይደለም ዶሮ ተይዞ በቃ ምንም አደጋም ቢያመጣም ምንም በቃ የምትሰጠውን ሰጥተሃታል አለ። ሌላ ነገር የለም። ወጣት አመለጣ ሲባል እኔ ለሰው አስቤ ነው። እኔ እናንተንም ቢሆን አይተዋችሁ ተጠንቀቁ ነው። አንተ ደግሞ ትዳፈራለህ። ይኸውልህ እዚህ ውስጥ ከገባህ መቼም ዝም ብለህ አትገባም አይደለ? በደንብ ስላወራው የምታውቀው ነገር ስላለ ነው የገባው። የወንድምህ ገዳይ እንኳን ሳይቀር አንተ ነህ። እኔ ተው በእናትህ ወንድምን ቀላል ግን አትበለኝ በእናትህ። በቃ ተው። ሌላው ነገር እሺ ይሁን ትክክል ነው፣ ግን ወንድምን ቀላል ምናምን አትበለኝ። ይኸውልህ አሁን ምንም የምታመልጥበት ነገር የለም። ስለ አውሬው በደንብ ታውቃለህ አይደለ? አሁን አውሬው የት ነው ያለው? ይኸውልህ የት እንዳለ ስለምታውቅ ነው የዛን ቀን ምግብ ይዘህለት የገባው። ምን አውቃለሁ። ምግብ ይዘህለት ከገባህ ደግሞ የት እንዳለ ታውቃለህ። የት ነው አውሬው የሚገኘው? የት ነው? እኔ እኮ እናንተ እዚህ ባታመጡ ይለምጣለሁ። እዚህ እዛ አውሬ የሌለበት ወጥቷል ከተባለ ማን ይዳፈራል? በእናትህ እኮ የት ነው ያለው? የት ነው ያለው ነው ያመጣችሁ እንጂ እንደዚህ አይነት ቦታ ተዳፍሬ እኮ አልመጣም። በእናትህ ይኸውልህ ተዳፍረሃል። እዚህ ድረስ መጥተሃል እኮ እየተባለ ነው እኮ። ያየውን ነገር እኮ እየነገረኝ እኮ ነው እሱ ለኔ። ኧረ ታዲያ እሺ አሁን ምን የት እንዳለ እኔ የት አውቃለሁ? ለምን እዚህ ታመጡኛላችሁ? አሁን እኔ እናንተ ናችሁ አስጨንቃችሁ እዚህ የምታመጡ እንጂ ለምን እዚህ አሁን እያልክ ያለው ግማሽ ታምናለህ፣ ግማሽ ደግሞ ትክዳለህ። ምን ማለት ነው? አሁንም ይኸውልህ አንተ ለወንድምህ ነፍስ ያልተመለስክ ለኛ የማትመለስበት ምንም ምክንያት የለም። ስለዚህ አሁንም በህይወት መቆየት ከፈለክ ያለውን ነገር ንገረን። አውሬው የት እንደሚገኝ ንገረን። እኛም ደግሞ ወደ ካከል ሰውም ሰላም ይሁን። ምን አይነት ጭካኔ ነው አንተ? ቆይ በቃ አምናሃል እኮ አይደል እንዴ? የተፈጠረው ነገር አይ ባይኔ በብረቱ እናንተ ለምን አትሄዱም? ምን ምንድነው ማሳየት? ንገረኝ እያልኩ ነው። አስተርምም እኮ አየህ አይደለ? ያስጨነክ ነው። ነፍሳችን ተጨነቀ እኮ ባንተ እኮ ለምን ዞር አትሉም ታዲያ? ምን ዞር ብለህ እንዳጎዳችሁ ነው። እኔ ምን አውቃለሁ? ይኸውልህ አየህ አይደለ? እኛ ብንተውክ እንኳን የአካባቢው ሰው አንተን ዘልዝሎ ነው የሚበላ። ማንም የሚተውክ ሰው የለም። አንተ ማንም አንተ ይኸውልህ ልንገርህ አይደለ? እኛ በሰላም ለቀቅንህ አይደለ? እኛ ብንተውክ ይሄ ሁሉ ሰው ተንጨቆ ያለው ይሄ ሁሉ ሰው ሰላሙን እያጣ ያለ ሰው በሰላም አንተ መቼም አይተውክም። ያለውን ነገር ካልነገርከን ቀጥታ ወደ ህዝቡ ነው ምንልክ። ያለውን ነገር ንገረን፣ በቃ ንገረን፣ እንወቀው። አውሬው ማን ነው? ምንድነው የተፈጠረው? አንተም የሰው ልጅ ተሳሳታለህ እኮ አይደለ? ንገረን፣ በቃ ምንድነው የተፈጠረው? ምን አድርገህ ነው ንገረን። እኛው እዚህ ስምምነት አድርገን አለበለዚያ ግን ይኸውልህ በህይወት ፈርደህ ነው። እሺ ከዚህ ጫካ እንዳመጣው አወቅ። የት ነው ያለው አሁን አውሬው? ንገረን በቃ። አውሬው የት ነው ያለው? እናንተ አሁን ከፈለጋችሁ በቃ ሰውን ሂዱ። በቃ እናንተ ሰው እንዳይጎዳ የምትፈልጉት በቃ እሱ ፍለጋ ለምን አትተው? ሰው እየተጨነቀ ነው። አይገባውም። ሰው እየተጨነቀ ነው። ሰው እየጎዳ ነው።
እየጎዳ እያያችሁ ለምን እንደዚህ ሰው የሚጎዳው እኮ በአንተ ምክንያት እኮ አንተ ስለምትቀልብ አንተ ስለምትሄድ አንተ ስለምታገኘው እኮ በቃ ለምሰው ምንድነው ምን ያርለው ምትለው እኔ አይደለም ለምን ምትለው ህዝብ ሁሉ ነው የሚቀልበው ህዝብ ሁሉ ከታም ምንድነው ሰው ሁሉ የሚቀልበው አንተ ነህ የተገኘው በዚህ ሁኔታ ውስጥ የተገኘው አንተ ብቻ ነህ ከዛ ሰው ባዳም ልቆም እኔ ነኝ እንደ ባዳም አዎ አንተ ነህ የተገኘው አመልከው ሰው አይደል እንደ ተሸ አንተ ሰው አንተ ነህ የተገኘው አመንክ እኮ ለመጨረሻ ጊዜ ይሄንን እድል ነው የምሰጠህ ይሄንን ነገር ካደረክ እኛም የአካባቢውን ሰው ሰላም እናገኛለን አሁን እንግዲህ ጠቦትም ፍየልም ሆነ እናዘጋጃለን የኛ ሰዎች ያዘጋጃሉ እሱን እንደሚሰጥ እንደሚገብር አድርገህ አውሬውን ትጠራዋለህ አንተ በምትጠራበት በምታቀበት መንገድ አንተ ራስህ ከዚህ በፊት በምታደርግበት መንገድ አራኔ አይደለም ይኸውልህ መጀመሪያ ሰማይ መልህን ከዛ በኋላ ትጠራዋለህ እንግዲህ ይሄ አውሬ እሱን ለመብላት ሲመጣ የኛ ሰዎች እንግዲህ በያዙት መሳሪያ ይገሉታል አውሬውን ለምንድነው የዛኔ ሁሉም ሰላሙን ያገኛል እኔም ሰላሜን አገኛለሁ የአካባቢውም ሰው ሰላም ያገኛል ይሄንን ታደርጋለህ እኔ ባለው ግዴታ ነው ይሄንን ታደርጋለህ ነው የምልህ እኔ ባለውበት ለምንድን ነው የምትገሉት እኔ በቃ እኔ እንግዳለሁ ስትፈልጉ ይኸውልህ ልንገርህ አይደለ ይሄንን ነገር እያልኩ ያለሁት ነገር አድርግልን ብዬ እየለመንኩህ አይደለም ታደርጋታለህ ትዕዛዝ ነው ደግሞ ይሄ ምንድነው ለምን ሳይሆን በግድ ከዚህ በፊት አውሬውን በምትጠራበት መንገድ በምትመገብበት መንገድ ከዚህ በኋላ አውሬውን ቀጥ ብለህ ትጠራዋለህ ይሄንን ደግሞ እኛ እየለመንክ ወይም ደግሞ እንድታደርግልን እየጠየቅን አይደለም እንደ ግዴታ እያስጠነቀቅን ጭምር ነው ግዴታ ነው ታደርገዋለህ ወደድክም ታደርግም ታደርገዋለህ ምንድነው ሽጉጥ ነው ወዴት አቅጣጫ ነው ፍጠኑ ቤቱ ጋር ነው